እኔ ጥብስ ትሰራለህ እሰራልሻለሁ። ያንተን ጥብስ ዱባይ መጥቼ አንቺ ልጅ ግን አሪፍ ባል ነው። ፋሲካ የደረሳት ሼፍ ነው። ሬሳት ነው የሚገንዝ አያድርስና አንድ ቀን ግጥም ብትይ ሰው ሳይጠራ ራሱ የሚገንዝሽ አይገኝም። እንዳይነባል እኮ ለእኔ ጥብሱን ያብላኝ፣ ለግነዛው ሌላ ሰው ይገንዝ። እሱን ለእኔ ያበላኛል። ሮሚ የሚገንዘው ብቻ አንቺ ለመገናኘት ያብቃን እንጂ ሙያዬን ታያለሽ። ፋሲካ ራሱ በጣም ነው የምትወደው። በእውነት ዱባይ መምጣት አላማ አለኝ። ዱባይ ስመጣ ጥብስ እንበላለሁ፣ ታዝናናኛለህ ምናምን። ቁርስ ደግሞ እኔ ገንፎ እሰራልሃለሁ። ሰባት ሰው እኛ ልባችን ሌላው ምን አገባን? ዋናው ልባችን ይታመን። አንተ ውሽዬ ዳይት አድርግ፣ ዝም ብላ አታምላት። ለራሷ ወፍራለች። ትንሽ እኛም እኮ የተንቀሳቀስን አራት ሰው ነው ኩሩምዬ እንዲምሰቃየው እየራበኝ ላለመወፈር ብዬ። ኧረ እኔ ትናንት ሙላ ዛሬ ገንፎ ሁለት ሰው እንዳያመልጣችሁ። ለምንም አማዘነቡን አላክልም። የጣፈጠኝም በልቼ ግን ለማፍሪ ነው ሮሚ እንደዛ ስቆም አያስታውቅም። ማርያምን ስቀመጥ ይሁት ሆዴ ልጅ ነው የሚመስለው። ቦርጭ እንደዚህ ስቀመጥ ስቆም ግን አያስታውቅም። እግዚአብሔር ይመስገን። እኔም የምፈልገውን በልቼ ጠፍነቅ አድርጌ በልቼ ወክ አደርጋለሁ። ስፖርት ይቻላል። አሁን እኔ እኮ ቫይታሚን ነው የምጠቀመው። ቫይታሚን ነው የምጠቀመው። እንዴት አያወፍርም? ገብስ ነው ቅቤ አለው። ቅቤ ካለ ያወፍራል። ቅቤ አያወፍርም እንዴ? አይ እኔ አሁን የሆነ ዳይት ጀምሬ ነበር። ቅቤ ያለው ዳይት ምንም አያወፍርም። እዚህ እንደዛ የሆነ ዳይት አላቸው ከነ ቅቤ እንትን ማለት ያወፍረኝ። የምፈልገውን ጥርቅም አድርጌ እየበላሁ እያያችሁ ነው፣ እየበላው ነው። የእኛ ቤት ልጆች ሚዲያ ላይ ከተከታተላችሁ አይዟችሁ፣ እሑድ እሰራላችኋለሁ። ሀቢብ አውራ እኔ መስማቱን ነው በጣም የሚያስደስተኝ። ላውራለህ አውሪ። የበሰበሰ ዝናብ አይሰራም። ቤታየው ዱባይ አብረን ለምን አንሄድም? እና ሀቢብንም አግኝተን ማን አዘዘሽ? ሮሚ ብቻሽን ከፈለግሽ አግኝ። እኔ ብቻዬን ነው ማግኘት ፈልገው። ሀቢብ ወይኔ ብቻዬን ጭራሽ። ኧረ ውሽዬ ትኑርበት የሰው ባል ነው። እኔ ለምሳሌ ብመጣ ውሽዬ እናንተን አገኛቸዋለሁ። ውሽዬ አንቺ መብትሽ ነው። ማንም አልተቆጣሽም። ሀቢብ እኔ ብቻዬን ነው ማግኘት የምፈልገው። በቃ አለቀ ደቀቀ። ቤታዮ ለንደን መች ነው የምትመጪው? መብቴን ታከብራለህ አይደለ? ህግና ላይክ መብት አለኝ አይደለ? ብቻዬን ለንደን በጣም የሚወዱሽ ሰው ሞልቷል። ለምን አትመጭም? ትቀበሉኛላችሁ ወይ? እንዴ ዘጭ ብዬ መቤቴ ፍቅር ነው። እግዚአብሔርን አልጋ ይለቅቄልሽ። እግዚአብሔርን ምቀኞች ናችሁ ግን ወላሂ አይሆንም በል። ሜሮን ቢዝነስ እኮ ነው። ለምንድን ነው አይሆንም በል የምትሉኝ? አግኝቼ ነው እንዴ ዲያስፖራ? እሺ መተሽ ማስጎብኘት ነው የኔ ስራ አይደለ? ታስጎበኝ። አዎ ላይክ የምፈልግበት ቦታ ላይ በቃ ወይም ደግሞ አካባቢ እኔ አላውቅም። ዱባይን ታሳየኛለህ የፈለግከውን ቦታ። እኔ የፈለግሽው ነገር ይደረግልሻል። ትከፍያለሽ። አረ ለአንተ ነፍሴን እሰጣለሁ። ምን ችግር አለው ደግሞ? ይሄ ስራ አይደል እንዴ? ስርዓት ናቁ ተብሏል እናቴ። በተወደደ ኑሮ አንተ ማሳየት ነው። ምን አገባኝ? እኔ የፈለግሽውን ከፈለግሽ ለምን ማርስ ላይ ሻይን ጠጣ በይኝ፣ እሄዳለሁ አልልህም እንጂ ዛሬ መጠጣ ቢቻል ልልህ ነበረ። ግን ሆቴልውን እሷ ጋር እያጫወትከኝ ደር እያወራልኝ ወደ እሱ ልመጣ ነበር። ላይክ እያጫወትከኝ ማታ ምናምን ትራስ እየተወራወር ምናምን እሱ ይከፈላል፣ ችግር የለውም። አይ እኔ ዞላ አይደለሁኝ እንደዚህ አይነት ነገር አውዝ ብለሽ ታሮጂ። እኔ ምን ያደርግልኛል? እያጫወትከኝ ምናምን ነው እንዴ? ኧረ ተይ። ኖ ይሄ አይደለም። አሁን ለምሳሌ አጫወት እኮ ሌላ ነገር እኮ አላልኩም። ኧረ ተይ። ትራስ እንወራወረው ታዲያ እኛ ምን ልብስ ሰፊ ነን እንዴ? እንዴ
ሮሚ ልጅቷ የምትለው ነገር ተኝታ ማታ ፊልም እያየች አብሯት የሚያጫውታት ሰው ብትፈልግ ስለ ዱባይ ምናምን በአፍህ እንደዚህ የምንነግረኝ ምናምን ወይንስ የምትፈልገው መጀመሪያ ኖ የለም በቃ የኔን ለምሳሌ እዚህ መተሽ ሚራክል ውሰደኝ ልትይኝ ትችያለሽ፣ ግሎባል ቪሌጅ ውሰደኝ ልትያለሽ፣ ዱባይ ክሬክ ውሰደኝ ልትይኝ ትችያለሽ፣ እንዝናናለን ትችያለሽ፣ እዝናናለሁ ገንዘብሽ ይጭነቀው። ከዛ ውጭ ትራስ እንወራወር እሱን ለኔ ተወው። እዛ ስመጣ ሀሳብን ቀይረት ራስ አይደለም አልጋ ምን እንወራወር እንችላለን። እሱን ተወው። ዋናው ግን ማስጎብኘቱን እሺ ብለህ መፍቀድ ነው። ሌላውን ተወው። ብቻ እውነቴን ነው የምነግርሽ። አይ ስዌር ቱ ጋድ አንቺ ብቻ ዱባይ ነኝ። እሺ ማርያምን አይቀርም ዱባይ እንዴ አድርስ እንጂ በተሳሳት እንኳን ሙሽዬ ምንም አትልም። ከዳስቦራ ጋር ከተሳሳት ከአንተ እኮ ዳስቦራ ጋር ዳሜ ቦራ ጋር ይካቸግረን ዳሜ ቦራ ጋር ትይት ነው ያለች። ወይኔ አላህ ለዚህ ያቆየህ። ከዳስቦራ ጋር ችግር የለውም እንላለን። ኖ የለም እንደዚህ የለም እንዴ ለውሽዬ ራሱ ደስ ይላታል እንዴ በስንት ቋሚ የቆመ ፍቅራችንን እናቴ እንትን እንዳታርጊብን አደራሽ። ሶኮ አንተ አየህ አይደለ በቃ እናደድከኝ ነው። ምንም አላደረግንም። ተይኝ እኔ የማውቀው እናቴ ያለብኝ ችግር ቤታዬ ዋናው ምንም አለመጀመራቸው ነው እኮ ዋናው ምንም አለመጀመርን በኋላ እኔ ከኋላ ፈጥኜ መጥቼ እንዳልጀምር እሱም ፍሪ ነው። ሰይጣን ካሳሳተሽ ነበር ነው አይቀርን ላይ አይሻ ግን ሮሚ መጀመሪያ ነገርኩሽን በውስጥ ምን እንደምትለኝ አታውቂም። ለኔ ያላት አመለካከት ጓደኛዋ ነገር ያለች እኔ ልንገርገብ ሁለታችንም ሮሚ የሆነ ነገር አለ። አትዋሺ። ፍላጎት እስካሁን ባይኖረው ኖሮ ነቅሎ ይወጣ ነበረ። አውሪ አልነበረኝም እያለ እሱም ፍላጎት አለን ግን አላወጣ ነው ባፋችን አጥተናል ተናገር ነው እንጂ ልባችን ውስጥ አለ። አረ እኔ ብያለሁ እኮ ገናም ሲገባ አውራችሁ ሮሚ ፈራጅ ነች። ያራዳ ልጅ ሮሚ አይተሽዋል። መጀመሪያ ነግሬሻለሁኝ። መጀመሪያማ ብለሃል። እንደው ስለማውቃት ነው በውስጥ የምትለኝን ስለማውቅ ነው። ሲጀመር ጓደኛዋ ደግሞ የእሷ እህቷ ደግሞ ለእኔ በጣም ቤስት ጓደኛዬ ነች፣ ቤተሰቤ ነች። እናትህን ቴክሳስ ያለችውን ታስተዋውቀኛለህ? የኔ ጓደኛ ቤተሰብ ናት እንደ እህቴ ያለችው። ከዛ በቃ በደንብ እኔ እናንተ እንግባባለን። ወይ ጉድ! አየህ ፊቱ ራሱ ቲማቲም መሰለ እኮ። ምኑ ፊቱ አየሽ? ሮሚ ወይኔ ሀቢብ ግን ስትስቅ ያምርባል። ቁም ነገር በጣም ነው የምታምረው ስትስቅ። ቁም ነገር ዜዶ የምትናደድም ለምንድን ነው? ዜዶ አልፈልግሽም ስላላት አልፈልግሽም ስላልኳት ምቀኛ ነች እሷ። ምቀኛ የሰው ምቀኛ አልፈልግሽም ማለት ሰው ሲዋደድ ሲፋቀር አትወድም። ታብታብ አድርጉ ጋይሶች፣ ታብታብ ኮፕሊንግ። ዜዶ ትወድ ነበር እንዴ? ምን አቅላታለሁ? ውይ እሷስ ሞዴል ሳይሆን በቃ ቀናት አሳበዳት። እኔ ለምን ትዳር አላገኙም እነሱ ለምን አገኙ በሚል ተነሳስታ ነው። አሁን ብዙ ትዳር ላይ አይደሉም፣ ግን መጀመሪያ አካባቢ እንደሷ ራሷ ትችላለች። ዜዶ ያለችበት ሀገር አጣብስ ምን አልከኝ? አሁን ትዳር ላይ አይደለም ማለት ድምጽ ወደስ አይልም። ጮክ ብላ አውራኝ ነው ጌታ። የበቀደሙ ድብድብ ምን ደረሰ? ሚዲያ ላይ ያየው ልበል ከሆነ ሰው ጋር ተደባድባ ተነካከሱ ምናምን የተባለው ቪዲዮ ለምን አላወጡትም? የተደባደቡትን ያስከስሳል አሉ። አረ ያነሷል፣ ጸብ ምናምን ያነሷል። ሁለቱም እኔ ነኝ የመታወት ይላሉ። በምን በቪዲዮ እኮ የተነከሰችበት ቦታ ካለ ታሳይ። ሁለቱም ምንም አልተመታንም ብለው የጠባሳ የለባቸውም። ምንድነው? ምን ያህል የተደረገና ዜድ አለባት እግሯ ላይ አላየሽውም ሮሚ? አረ አሳየች እንዴ! በጣም እግሯ እንደዚህ ቡጭቅ ብላ ይጂ ነከሰቻት። አዋል ማነው? ሂዊም አምናለች። ሂዊዬ ምን አለች? በዓል ነበረ ለበዓል ኩክ አድርጌዋለሁ መልሽላት ስጓን ብዬ ፍትህ ስወጣ ለበዓል ኩክ አድርጌዋለሁ። ቤታዩ ተይ
እውነቴን ነው ዶክተር በማማት ምድር ስጋዋን የዛ ጊዜ በዓል ነበረ። በርበሬና ሽሮ ምናምን እየገዛች ነበር ለበዓል። የተደባደቡ ቀማሪያምን በርበሬ ምናምን እየገዛኝ ነበር። ከዛ ወደ ስጋ ቦታ ስትሄድ የዜድ ተገኘ ካለች አረገች። ያው አንድ ኢትዮጵያዊ አይደለም መተሳሰብ አለ። ዋና እዛ ሄደች። መልሺ ስንላት ለበዓል ሰራውት አለች። ያለው ነገር ይሄ ነው። ወጉድ ዜድም አናቷን ብያታለሁ ብላለች። አናቷን ብላታለች። ይውዬ ለምን ከእንደገና በስነ ስርዓት ቁጥር ስጠይቃት ይውዬ በመሀል እየተሳሳተች ነበረ። አለች። ከዛ በኋላ ይውዬ ለማረጋገጥ ብዬ ይሄ ስንት ቁጥር ነው ስላት 12 አለችኝ። 10 ቁጥር ወይ የኔ እናት አናቷን ብላታለች። አዎ እንደዚህ መጎዳዳት በሰው ሀገር እንደወረ ምን ይሻለናል? እዚህ ለንደንም ልጨራረሱ እዛም እንደዛው። ተው ኢትዮጵያን ተው መመታታት ምንድን ነው? ትናንትና እግዚአብሔርን እኔ ይሄን ያልኩት ተው በሰው ሀገር ያቺ አናቷን እግሯን ነከሰቻት። ምንድን ነው የሚጠቀሙት? እነዚህ ደግሞ አይጠጡ የለንደኖች ጠጥተው ነው። እናንተ ምን ጠጥታችሁ ነው የምትደባደቡት? እንዴ የለም እንደኛ ጋር ሮሚ መልሳል ትደባደብ መታ ነበር። ሰው ነው ያ ሂጂ ብሎ ወደ ቤቷ ይመለሳት። የዛን ቀን ድጋሚ ልትጣላ ለምን በይፋኛ ቀጠሮ ይዘንላቸው ላይፍ ላይ እየታየ አይደባደቡ? እሱማ ጥሩ ነበር። ምን አልኳቸው መሰለሽ ሮሚ፣ ይሄ ድብድቡ ብዙም ስላልጠነከረ ዝም ብለሽ ይው አድበሽ አትቀመጭ ብለሽ በዘነዘና ጭንቅላቷን ያቺኛዋ ደግሞ እንዲህ መቀወር ነው ብላ በሚስማር መሀል አለ። ኧረ በስመ አብ ቤታየው ደግሞ ያምሻል እንዴ? አንቺ መገዳደል ነው እንዴ? እሱ መደባደብ ነው እንጂ አልኩሽ። በሚስማር ነው ለጨዋታው ድምቀት ብላ በድንጋይ ስንጥቅ በቃ ዝም ብላ ቤታየው በአፍ ማውራትና መገናኘት ቀላል መሰለሽ? እንዴ ያምሻል እንዴ? አንቺ በዘነዘና አርግ። ታዲያ ተስማሙ፣ በሰው ሀገር ተዋደዱ፣ ለበዓል አብራችሁ ተገናኙ፣ ሲከፋችሁ አብራችሁ ተጫወቱ ቢባል አልሰማሉ። ድብድብ ላይ ገቡ፣ ተመከሩ፣ አስታረቀን፣ ተጣሉ። እንዴት ምን እናት አሁን እንትና አቤት ስንቴ ነው የተታረቁት እኮ። ለምን በደንብ አንድ የተደባድቦ ከወጣላቸው አንዱ አሸናፊ ተሸናፊ ከሆነ አርፈው እንዲኖሩ እናቀጣጥራቸው። ምንም ነገር እንዳይዙ ተፈትሸው ይደባደቡ። በጣም የሚጎዳ ካለ አገላጋይ 4 ሰው ይቀመጥ፣ ይገላግሏቸው። በቃ አንቺ ነሽ አሸናፊው እንዳደርሽባት ተብሎ ተማምነው እንዲለያዩ እኮ። እና ሮሚ መቼ ይሆን ቀጠሮ? አይዶን ነው ያላገኘኋቸውም። ሁለቱን ጠይቃቸዋለሁ። አንዴ ይዋቀጡና ይወጣላቸው ሮሚ እንደ ሐሳብ። እነዚህ ደግሞ ይለያሉ። ሳይሰክሩ በቀን ለመደባደብ ከሞከሩ የእውነት ድብድብ ነው። ኤክስኪዩዝ የለውም ሰክራለሁ አይሉ ይደባደቡ። ጋይስ እነ ዴዚ ምን እንደሆኑ አላውቅም፣ ግን አሞራው ግን ቪዲዮ ዩቲዩብ ላይ ለቋል። አሞራው ምን አይነት ቪዲዮ? ማብራሪያ እየሰጠ ሁሉንም እዛ ዘረግፈዋለሁ ብሏል። አላየሁትም ግን አሞራው ከአሞራው የሚለው ዘፈን ነው ከወጣ በኋላ ስሙ አሞራው ነው። ስሙ አሞራ ነው። እኔ አሌክስ በሚለው ነው የማውቀው። በቅርብ ነው አሞራው ነው ያወቅሁት። ታዲያ አሞራው ሙሉት ምንድን ነው? ጋይስ ሁሉንም ሚስጥር አወራ ወይንስ ጀስት ስለራሱ ብቻ ነው ያወራው? አገር እንደዋዛ ነው። ምን ሚስጥር አለ? ምን ሊያወራ? የእናቷን ነገር ሀቢብ የምን ሀገር ልጅ ነገር? እኔ አዲስ አበባ። ኦ አረ አማኑኤል 14 ቀበሌ 2 ቦታ ነው ያለን። እናታችንና ጋር ሀያታችን ጋርና አባታችን ጋር ነው ያደግነው። አንደኛው አማኑኤል 14 ቀበሌ እኔም እዛ አንደኛው ጋር፣ ሁለተኛው ደግሞ ወለቴ ታውቂዋለሽ? ይሄ ከአየር ጤና ትንሽ አለፍ ብለሽ እዛ ደግሞ የአባቴ ቤት እዛ ነው። የኔ ጌታ
ውሽዬ አዲስ አበባ ልጅ ናት እንዴ? ውሽዬ አሰላ አሰላናት ጅማ አሰላ። አይ በሁለት ሚስት ወዳ ፈቅዳ መፍቀድ አለባት። የአዲስ አበባ ልጅ ሆነማ ውሽዬ ጥርጥር ማለት የለባትም። ሁለት ራሱ ይፈቀድልሃል። ሁለት እኔ ራሱ ፈቅድልሃለሁ፣ መብት ነው። የአዲስ አበባ ሁለት ሚስት ራሱ መጥበስ አንድ ሰው ይናገር ከዚህ በኋላ። እኔ እኮ ደግሞ የሚገርምሽ ደግሞ ሮሚዬ ደግሞ ልጨምርልሽ፣ ጉራጌ ነው። አውቀሽ ነው? ጉራጌ ነህ ሀቢብ? ገረፋር ነኝ። ገረፋር እነ መኪ 7 ቤት ታውቂያለሽ? 7 ቤት እኔ ገረፋር 7 ቤት ነኝ። አፈር ልብላ። እኔም እኮ 7 ቤት ነኝ። የኔ የዋ ማናባ እንዴ ውሽዬ ሮሚዬ ጋግማ አንድ ኮምፕሌት እንደኔ ነው በእናቱ ጉራጌ። የኔ አባት አዲስ አበባ ልጅ 7 ቤት እንደኔ እኔ መሳከቢያ እንዳንቺ ሙሉ አይደለም፣ ግማሽ ነው። ሩም ለምን አይኖርበትም? ከዚህ በኋላ ስምን አይደለም ያንተን የሚል የጠራህን ሰው በውስጥ ጻፍልኝ። ዜዶ ቢኬርፉል ናይ ዜዶ እንዳትነኪው። የፈለገው መጥበስ ማዋራት መብቱ በነፃነት የተፈቀደ ነው። እኛ አዲስ አበባ ልጆች ልንጫወት ልንጽፍ እንችላለን፣ ልንቃለድ እንችላለን። ማንም አባሽ የመንካት መብት የለሽም። ምን አገባችሁ? በሱ እያገባችሁ የምታደዘ ማለት ነው። ሮሚ ግን ሰራውልሽ እንዲህ ነኝና ሮሚ አዳምጪኝ፣ ሰራውልሽ የኩካው ባላ ዝርያ ብቻ ሆነ በቂ ነው። ወይዘሮ ሮማን ዝም በይ አንቺ ራስሽ እዛ ሙድ የምትይዥበትን ያዢ። አትወድም አውቃ ነው ቤታ አይደለም ሮሚ ያረድንት ነው። ኧረ ልጁ አከማከም ነገ ያፈያዳ ነው። ኖ ያፈር አባሽ ቢያስበላ የአዲስ አበባ ልጅ ከሆነ አካማካም ሰራውልሽ የአዲስ አበባ ልጅ ከሆነ እነዚህ ድል ልትሄጂባቸው እንዳለ አንድ ሰገጥ ያረለም ቢነካ አንድ ሰው እኔ ያለው እንዴ አፈር ልብላ። የኔ ጌታ ማን አባቱ ኢንፎርሜሽን እቺ ወረኛ አንቺ ጋር መጣ። እውነት አውቃለሁ ሀቢብ፣ ዛሬ አይደለም ማቀው ድሮ፣ እግዚአብሔርን ድሮ ነው ማቀው እኔ ኖ እንትን ነው ሲጀመር የአዲስ አበባ ልጅ እኮ ብሄር የለውም። አይ ኖ አይ ለጨዋታው እሷ ጉራጌ ሁሉም ጋር በሰላም ይኖራል። አይ ሮሚ ጉራጌ ምናምን አዲስ አበባ እኮ ለዛ ቢል ነው እንዴ እንጂ አንተም ቢል ጉራጌ አይደለም ልትይ ነው እንዴ? ኦሮሞ ነህ ባቶንም ብትሆንም ኖ አንተ ምን ሆነሽ ነው? የኦሮሞ ደም አለብህ ነው የሚባለው እንጂ ኦሮሞ ሆነ አይባልም። ቆይ በእናቴ ኦሮሞ ነኝ። በእናቴ ሙሉ ለሙሉ ጉራጌ ነኝ፣ በአባቴ ደግሞ ግማሽ ጉራጌ ነኝ። ከዛ ግማሽ ኦሮሞ ነህ። የኔ ጌታ 75% ጉራጌ ፕላስ ኦሮሞ አለብህ ሀቢብ። የአባቴ ትንሽዬ የኦሮሞ ዘር አለበት፣ ግን 75% ይኸውልሽ እናቴ ሙሉ ጉራጌ ከሆነች የአባቴ ደግሞ 50% ጉራጌ ከሆነ አባቴ ያለው 25% ነው የኦሮሞ ዘር ያለበት። ስለዛ ወደ ጉራጌ ያመዝናል። አሁን ገባኝ። አሁን ይኸውልህ 75% ጉራጌ ደሜ 7 ቤት የአዲስ አበባ ልጅ። አሁን ችግሩ ከዜድ ጋር እንዳልጣላ ትግሬ አግብቼ ግማሽ ደሜ ትግሬ ሆኖ ትግሬ ሲነካ ደሜ ትክትክ ይላል። ገባ? በጣም እኮ ግራም ያልገባው ሁኔታ ውስጥ ገባው። ግን አልሸሹም። ደግሞ ልጆችሽ ደግሞ አማራ ናቸው። ከባድ ነው። አንቺ ደግሞ ድብልቅልቅ ብለሻል። ድብልቅልቅ ወጣ። ድንግልና የኔ የሰጠሁት ለኦሮሞ ነው። አቢብ ሙት እግዚአብሔርን እመቤቴ ነው የምልህ። እየቀለድኩ መሰለ እመቤቴ። ዋናው ፍታ ለኦሮሞ። እኔ ግን ኦሮሞ አጋጥሞኝ አያውቅም። ሮሚ እግዚአብሔር ምስክሬ ነው። እኔ እንዳጋጠመኝ መች አወኩ? አሁን እኮ ነው ኢትዮጵያ ሲሄድ ኦሮሞ መሆናቸውን ያወኩ። ትግሬ አጋጥሞኛል። ኧረ ችግር የለም። እኔ ሌላው ሁሉ ነገሩ ማንነቱ ይቅርና የአዲስ አበባ ልጅ እኔ የተወለድኩበት መሳለሚያ ተወልደ
ዜዶ ናይ ዜዶ ተብዚታ ዛረቢ ነገርኩሽ ራሽ መሳለሚያ ራሽ መሳለሚያ የተወለድኩት ሞር ሰፈር የጉራጌዎች ሰፈር አለ ሞር ሰፈር የሚባል እዛ ነው የተወለድኩት ያ ከዛ ቤት ገዝተን ኮልፌ መጣ ኮልፌ ያክስቶቼ ሰፈር በቃ እዛ ነው ያለው እና እኔ የምሬን ነው የምነግርህ የተቀላቀልኩ ሰው ነኝ ኖርማሊ በእናቴም በአባቴም ምንም የሌለብኝ 7 ቤት ጉራጌ ነኝ ጥርት ያልኩ የሞር ልጅ ሁለቱም ሞሮች ናቸው እነ ሞር ተኳሽ ቀዳሽ ከሆኑ ፋሚሊ ጥርት ያሉ የተታቆሱ ምን ያሉ ፋሚሊ ነው የምሬን ነው ማለት ነው እሱ የኛ ነው ወሰርሽብን ችግር የለብኝም ግን የብሔር ችግር የለብኝም ስናግር ግን ምንም ቅልቅል የሌለብኝ ጉራጌ ነኝ በትዳር ደረጃ ስትመጣ ግን አባቴ ከትግሬ ወልዷል ከአማራ ወልዷል ከጉራጌ ወልዷል 15 ልጅ ነው የወለደው በስመ አብ ብዙ ናት የምሬን ነው የምልህ አንድ እህት አለችኝ ከአማራ የተወለደች አንድ ወንድም አለኝ ከትግሬ የተወለደ ከዛ ቤተሰባችን ደግሞ ኤርትራ አግብቷል ኦሮሞ አግብቷል አማራ አግብቷል ይሄው እኔ ትግሬ አግብቻለሁ ቀልቀል ብለን ነው የምንኖረው የአዲስ አበባ ልጅ ነን አባቴ የመጣው ነው እንግዳ ኬር ብሎ የሚቀበል አባት ነው ያለኝ ትልቋቴ ኤርትራዊ ነው ያገባችው ስለዚህ የብሔር ችግር እኛ ቤት የለም ሁላችንም በአመት በዓል ስንገናኝ የወራይ ሰመን ይከፈታል ባር እንዳርጋ በዳሱ መጨፈር ከዛ ይቀጥላል እንዳልጀው በጭንቅላቱ ቆማል ሮሚ አርጋው በዳሶ በጭንቅላቱ ቆማል እንዴ ታዲያስ በጭንቅላቱ ቆሞ ጉራግኛ ጨፍሮ እኮ ነው እንደዚህ ጨፍሮ እግሩን እንደዚህ ያጨበጨበ ጨፍሮ እኮ ነው ሁሌ አርጋ በዳሶ እየተባለ የሚጠሩ ቪዥን ቴንክ ዩ እኔ እኮ በዘለማድ ይመስላል ለዛ ግን እየቀለድኩ ነው እኔ ጉራጌ ምናምን ስላውን የአዲስ አበባ ልጅ ኮንክ እኔ ደሜን ነው የምሰጥ በአዲስ አበባ ልጅ ቀልድ አላውቅም ቀይ መስመር ነው ለኔ የአዲስ አበባ ልጅ ሆነ ከየትም ብሔር ምንም ቤኒሻንጉል ሆነ ምን ሆነ ኤርትራዊ ሆነ ምን ይሁን አዲስ አበባ ከተወለድክ የኔ ብለድ ነው ያለ በአዲስ አበባ ልጅ አልደራደር ሰው ገለህ ብትመጣ ቤቴ ደብቀሃለሁ የአዲስ አበባ ልጅ ብቻ ስለሆንክ የአዲስ አበባ ልጅ ኮንክ ቤቴ ይቀበላለሁ የአዲስ አበባ ልጅ የኔን ኤኒ ቦታ አልብ ከፈለገ ያገኛል በአዲስ አበባ ልጅ አልደራደርም የመጀመሪያው መስፈርት እንትናም እናንተ ሰፈር ነው የአብስራ እናንተ ሰፈር ነው የአብስራ የእንትን ሰፈር ልጅ ነው የቴዲ አፍሮ ሰፈር ምንድነው ጥራልኝ መሳለሚያ ነው እሱ የቴዲ አፍሮ አብረን ነበር እዚህ ምን ኖረው ጓደኛዬ ነበር በጣም ጥሩ ሰው በቃ የሰው ልክ ሴት አክባሪ ሰው አክባሪ የሰው ጥግ ነው ኳስ ሜዳ ነው ኳስ ሜዳ እኔ ባይዘው መሳለሚያ ነው የተማርኩት ሀቢብ መሳለሚያ አስተዳመና ትምህርት ቤት አካውንቷ ስሟ ማን ነው ገስት ላይ አስተዳመና ነው የተማርኩት 7 እና 8 ደግሞ ቢተወደድ ከአውቶቢስ ተራ በስተጀርባ ቢተወደድ ኦኬ አውቶቢስ ተራ ጀርባ ነው እዛ ነው የተማርኩት አንድ አመት አዲስ ከተማ ተምሬ የአዲስ ከተማ ልጆች ይሄንን ጥርሴን በቦክስ አድርገው ተደዋድቤ አባቴ ሳይገሏት ሁሉ ወደ ሰፈር አስገባኝ ወይ ያወራች ነው ወይ ገረዶ ቆንባ በፊያ ሰደደ ኧረ ማን ያለው ማን ያለሽ ይሰድ ይቆምብብሽ በያት ጨምላቃ ምንም ችግር የለም ቆጮ በክትፎ ይጣፍጣል ነው ያሉሽ ምንም ያሉሽ የለም ኦኬ ወይኔ ሀቢቢ ያትሳቅ በዛ እኔ ልቤ ትርክክ ይላል ቴንኪው በያቸው ቴንኪው በቆምባ ልፍራሽ በያቸው ደግመሽ ቴንኪው በቆምባ ልፍራሽ አዎ ግን አይመስላል በቆምባ ልፍራሽ ዝም በይ ቆጮ ማለት ነው በጉራግኛ ማሙዬ እንትን ነው ይሄ አምቾ ማሙዬ አምቾ ነው ማሙዬ ልስጣችሁ ቆምባ ማለት ይሄ ኮባ የሚፋቅበት እንትን ነው ይሄ አላ እና ምን ጋሶራቸው አሁንኛ ስለ ኮባ አወራን ማሙዬ ልስጣችሁ በያቸው ማሙዬ ልስጣችሁ እኮ አማርኛ ነው
ያው ስልሽ ማሙዬ እንትን ስለሆነ ነው እንዴ ሮሚ ስርዓት ዳቦ ደስታችሁ ታስብለኛለች እንዴ ማሙዬ እኔ ዱባይ ሄጄ ልሰጥ ነው አንቺ ዝም ብለሽ እዚህ ልታድልኝ ነው እንዴ እኔ ዱባይ ለመስጠት ሽር ጉድ እላለሁ አንቺ ጭራሽ እዚሁ ልታድልኝ ማን ነው ደግሞ እዚህ ለማንም ሰጪው ላውጣ እባክህ ብሩክ የምትባል ከካ አንተ ራስህ ድምፅ አትሆንም ከካ መጀመሪያ ድምፅ ሆኖ አባሪ ምን አባቱ ጨማ አባሪ ስንት ዓመት ሙሉ ድምፅ እንዴ ምን አባቱ ነው ለቤታ ነገሯት እኔ አውቀዋለሁኝ ለቤታ ነገሯት እሺ በጉራግኛ አውራኝ ገረዶ መርካማ በለኝ ገረዶ ኤና ሸበኔ ገረዶ ምሳሌ ሸዋሉጣ እድላሽ በቀኔ ሎተሪ በሰኔ ይላል ጉራጌ ገረዶ ምሳረ ምን ታሂ ምሳረ ነው ታሂ ምን ታሂ ቦይ ቃረጊ ባይ ገረዶ እና ሸበኔ አይ ብልግና ነገር ነው ያልከው ሀቢብ ላ ገረዶ ምሳረ ምን ታሂ ምንድን ነው ያልከው ምሳረ ምን ታሂ ጃን ያላቀው ገረዶ ምሳረ ምን ታሂ ቤት ታላግባሽ ነው ያልከኝ ወይ ኧረ ዝም ብላችሁ ትራንስሌቶች 3 አበባ ጋይሶች 3 አበባ አመለጣችሁ ማታ አንተኛ አንተ ማታ ነው ግን እንተኛ አይደለም ማታ አየሩት እናርግ ወይ አሬ ምን እናርግ ነው አንቺ ልጅ አራላህ ፍሪ ላይ ማታ እንገናኝ አይደለም ምሳረ ምን ታሂ ሮሚ ገብቷታል ያራዳ ልጅ ምሳረ ምን ታሂ ማታ እንስራ እንጋደም ባለጌ አስተርጉሚ በቃ ምሳረ ጉራጌኛ በደምብ ትችላለህ? ኧረ እኔ ምንም አልችልም ዝም ብላ እናቴ ያስተማረችኝ ነው አምሽቼ ስገባ አታ ሀቢ ምሳረ ምን ታሂ ትለኝ ነበር ኦኬ ምሳረ ምንድነው ማታ የምትሰራው ጠዋት ላይ ቁርስ ሰዓት ላይ ሀቢ ምሳረ ምን ታሂ ትለኛለች ምንድነው ስላት ማታ ምን እየሰራህ ነው ምንድነው የምትሰራው ማለት ነው አለችኝ ማታ በህልሜ ለምን ትመጫለሽ ማለት ነው እኔም እኮ ብላሌ ነኝ ግን ትንሽ ያው ይገባኛል አልታማ አይ የአዲስ አበባ ልጅ ኮንሽ ችግር ነው ቋንቋ ማወቅ ከአማርኛ ውጪ ያው ቢያቅት በቆምባ ንፍራና አያቅተኝም ኧረ በስመ አብ ልንፋክ እኮ እያልሽ ኖ ባንቀፎ ክትፎ ብዳ ማለት ነው ያስተማረኝ የሆነ ጉራጌ ልጅ ባንቀፎ ገልብጥ ሲያስተምሩ ገልብጠው ነው የሚያስተምሩሽ እኔ ራሱ ስንት ጊዜ ምርታሜ ማለት ምን ትፈልጋለህ ነገር ነው ምርታሜ ምን አለ ምን ትፈልጋለህ ጋይስ ላይቭ ላይ ስሟ ማን ነው አካውንቷ 3 ቀን ተዘግቷል አስገቧት የምትሉ ሰዎች አካውንቷ ስሟ ማን ነው ተዘግቷል አካውንቷ ለ3 ቀን ማን ነው ዜድ ላይቭ ላይ ጆን ዳንኤል እና እንትና ተሳሳሙ ብላ በእጇ ምልክት ስታሳይ ዘጋባል ለ3 ቀን እንደሱም አይቻልም እጇ እንደ ብልግና ነው ያለችው ከዛ ዘጋባት አሁን ማን ነው ስሟ ዜድ ይጅበት ነው ሌላ አላት እንዴ ሌላ ማን ብላ ወጣች አዲስ አካውንት ካወጣች ብዬ ነው ማን ብላ ወጣኝ ሮሚ ዝምነት በታጨርስም ሊያውን ያየዋት ሮሚ ገንፎ ያልቅም እንዴ ሊያልቅ ነው ይኸው ጥንቅቅ አድርጌ በላሁት ሮሚ አሁን ፍርሽም ግን ምን ይኸው እኔ እኮ 2 ቀን እኮ ቤታዬ ምግብ ከበላው ምን ነው አይደል እውነት 2 ቀን ምግብ ከበላው ለምን ናፍቃይ ነው እንዳትለኝና ትቼ ነው የምወጣው
አይ ነው እኔ የሆነ ቫይታሚን ጀምሬ ምግብ አልበላም አለኝ። ቆይ ላሳይሽ። እንደዚህ አለ። እስኪ ምን አይነት ወይም ነፈያ ምን ቆምነ ካቃለው እሱ በቃ ቤታዬ ይሄን ላኪልኝ። እናንተ ጋር በጣም ርካሽ ነው። ፕሮቲን እሺ ልክልሃለሁ፣ ችግር የለውም። ፕሮቲን ሼክ ልክልሃለሁ። ለነገሩ እዚህ ርካሽ ነው። አሁን እኔ መጥራት ነው እንኳን እሱን አንተ አይደለም አድራሻውን መላላክ ፈልገህ ነው እንጂ መች እዛ ርካሽ ከሆነ ምን ላኪልኝ አባባለ ፈልገህ ይቅርታ፣ አድራሻውን ለመላላክ ይቅርታ እንዳትለኝ አያስፈልግም፣ እልክልሃለሁ። አይ በቂ ነው። ኦልሬዲ አሁን መብላት አለብህ እኮ ፕሮቲኑን። አሁን ይሄንን እንትን ስትወስድ ምግብ እየበላ ነው ፕሮቲኑን። ከዛ በኋላ እንትን ማለት ያለብህ ይከብድሃል፣ ሆድ ድርቀት ምናምን ያመጣል። መጥፎ ነው። አበላለሁ ያው ዝም ብዬ የሆነች ነገር ሳንዱች ነገር ቀመስ አደርጋለሁ። ውጪ መብላት አልወድም ራሴ ካልሰራው። ሁሌ ደግሞ እሱ ብቻ አይደረግም። ምግብ እየበላ ከሃይ ፕሮቲን እንዴት ነው? በጣም ምግብ ነው ነው ግን አባክት ፎንድ ልቅ አድርገህ መብላት ነው እኮ ይሄን ስትጠጣ ምን ፈልግ ሆድ ይደርቃል ምናምን ነው። አይ እንትን አደርጋለሁ ኢንሻአላህ አለበት እንዴ ምግብማ ግዴታ ኖሮ ፋይበር የሆኑ ነገሮች ምናምን መውሰድ አለበት። ያ እበላለሁ ያው ብቻዬን ስለሆንኩ እኮ ነው የሚሰራልኝ የለም። እኔ ደግሞ ሁሌ መስራት ሙሉ ካልሆነ ሮሚ ቋባፊት ምን ማለት ምን ፊት ምን ፊት ቋባ አይደለም ቆምባ ነው። ቆምባ ፊት ነው ያለው። አንብቤ ቋሳየን ቆምባ ፊት እንትን ነው ቃንጫ ነው። ቃንጫ የቆምባ ማለት ቃንጫ ነው። ቃንጫ ማለት ነው የእንትኑ። ስለዚህ የአምቾ ቃንጫ ንጹህ ቃንጫ ነጭ ነሽ ለማለት ነው። ያ ችግር የለውም እንደዛ ቢሉኝ ነጭ ነኝ። እውነታቸውን ነው። ነጭ ስለሆንኩ ያ ከዚህ በላይ ትራንስሌት እንዴት እናድርግ? በቻልነው እየተረጎምን ነው። ለኔ ምግብ የሚያስበላ ካለሽ ይሉሻል። ምን እኮ ምግብ ከለከለኝ ነው ያለው። ምግብ የሚያስበላ ነው እንዴ? ዜድ ስሚ ብዬ ነው ሴቭ ያደረኩት ስምሽን እና ማን ነው የሚደውለው በዚህ ሰዓት? አንድ ቁጥር ዛይ ደረፈ የሚለው ፎሎ አድርጓት ቢያቸው ይኸው ጻፍኩ። አሁን ዛይ ደረፈ የሚለው ዜድ ደረፈ የሚለውን ፎሎ አድርጓትኝ። አንቺ ዜድ ሮሚ እያወራች ነው ጋይስ። በማርያም ፎሎ አድርጓት። ምናምን ሰዎች አላችሁ። ስሚ ዜድ ስምሽን ዘመዴ ነው። ከዚህ በኋላ ማናት ነው በሰዓት የሚደውልልኝ? ኧረ እባክሽ የዛን ቀን ቶሎ በይ በነፍስ ድረሽ አላልሽኝም? ቶሎ ብዬ ለወሬ ብዬ ሴቭ አደረኩሽኝ። ቶሎ ብዬ ለወሬ ብዬ ማለት ነው። አንድ ቁጥር ዜድን እንትን በሏት። ሮሚን አውሪያት። እስከዛ ዜድን ፎሎ አድርጓት። አንቺ አንድ ቁጥር አጻፊኝ። ዜድዬ አፈቅረዋለሁ ተይ። አንቺ አቢብ ዘመዴ ነው። እሺ በሱ ቀልድ የለም። እስከ ዛሬ እኮ እኔ የአዲስ አበባ ልጅ መሆኑን መች አወቅኩ እና አንቺ ትግሬ አግብተሽ እኔ ጉራጌ ላላገባ ነው? ዋ ወደሹ ነው እንዴ? እኔ እናት እንዴ? አዎ አፍቃሪ ታረገው ለራሷ ነው እንዴ? አንተ ወዲያ ነው እንዴ? በጉራጌ መጣሽባት። አይሽ ልቧስ ለራሷ አስተመቻቸኝ ነው። ለራሷ መቀበልሻለሁ ብሎኛል። ሮሚ የዱባይ አሁን ዜድ ምስኪን ነው። በእናትሽ በቴስታ ብለሽ ትጨርሻለሽ። ውይ ዜድ ስለ ትዳር ትሆናለች። ዜድ ትደበድብብናለሽ ልጁን። ተይ 8 ቁጥር ጻፊ። አባት ጻፉ። ሌሎቻችሁ አንድ አቦ ጀላራ። እሺ 8 ቁጥር ያው 8 ቁጥር አባታቸው እኔ እንዴት እንደሚያናድዱኝ ሮሚ እግዚአብሔር ይቅርታ አቃጠሉኝ። እሷ ነው አይደለም ሮሚ እሷ 8 ጽፍ ኦኬ 8 ከሚጽፉት ውስጥ ዜድ የሚለው የእሷ ነው። ሌሎቻችሁ አጻፉ። ታስጠሉ ግማታሞች። ዜድዬ አይ ጉራጌ ሲቅርብሽ የኔ እናት። ኧረ እንደው ደብድበሽ እንትን አድርጊዋ ቤታዬልሽ ወይ ምን አልከኝ? ወይ ምን አልከኝ? ፒን አርጊው አይቻልማ። ለሶስት እንደዚህ አይቻል። ለብቻዬ ሰው ነው ፒን ማድረግ እንችላለን። ፒን አርጊው ፒን ሻይለኝማ እንደዚህ ከሆነን ለሶስት አይቻልም እንዴ? 8 ቁጥር የምትጽፉት ምንድን ነው? አዎ ለገስት ነው ለካ ገስት ላይ ይቻላል። ይውጡ አለቻቸው። አቤት ጌታ ሆይ ድረስ ሰማሻት ሮሚ? ይውጡ አስወጫቸው።
47 ሌብል አለው። አንድ ቀን ሰተኝ ማታቅ ለሙሙ ነው ስትሰጠኝ ነበር። ዜድ የሚለው በማርያም 37 ሌብል አንድ ቀን ለኔ ሰተኝ ማታቀው ምን ሮማን ስላገባው ነው። እሺ ፎሎ አድርጓት 1000 ሰው ልምጣ ልግባ 1000 አርጉኝ ልምጣ ትምጣ በላይፍ ትግባ። ጻፊ አንቺ ደግሞ ያለማቋረጥ ጸጥ ብለሽ ጻፊ። 8 ቁጥር ጻፊ ዜድ የሚለው 8 7 ዝም ብለሽ ቁጥር ጻፊ ዜድ የሚለውን ያዩታል። ፕሮፋይል አድርጊ ዜድ። ኦኬ አላርግ። እሺ እናቴ ወይ ጉድ! አካውንቷን እኮ ስለ ሰው ስታማኮ ነው እንዲህ እያደረጉ ነው ብላ ይጠረቀመባት። እኔ ባለፈው ጡቴን ስነካካ ዘጋብኝ። እሷ ነው ቲክታክ ጡትማ ምን አስነካካሽ? አደባባይ ላይ ታዲያ አንቺ እንኳን አልፈቅድ ስትለኝ ነው ላይ ብሎት እቺ ምን ከካቴ ጭምር ኧረ ተደበቅ ብለሽ ነው እንጂ ከመነካካትም ካለ አደባባይ ላይ ሮምዬ ግን እኔ እና እሱ አብረን ብንሆን ምን ሄድ ይመስልሻል? ቤታዬ ስለምወድሽ ጉራጌ ብታገቢልኝ ደስ ይለኛል። ሮሚ እግዚአብሔር ጉራጌ ጓደኛ ነበር። 2 ጉራጌ አቃለ ማር አንዱ ጉራጌ በቃ አሳብዶኝ የተለያየ ነው። አንዳንዶቻቸውና ይግቡ ተመልሰው ይውጡ። ውጡ! አቤት እኮ የዜድ ድፍረት! ውጡ እኮ አለች። ፒን ለማድረግ ፈልጋ ነው። እሺ አንዴ እንዳትወጪ እሺ። አንዴ በሰከንድስ ፎሎ ላስደርጋት 1000 ትሙላና ከዛ እንድትገባ ነው ላይቭ ላይ አንዴ። አይ አርጋት ሀቢቢ አየሻለሁ ውድ ያለኝ አታስሚና እሱ ያውራ እመለሳለሁ። ሾዴ መቃቻው እኔ ግን ሰው ለማለያየት በጣም ቀላለኝ። ኦኬ ጋይስ ጻፊ እሺ ዜድ ጻፊ ሾካካ ጻፊ ፒን አድርጉት እሺ። ዜድ አንዴ ጻፊ 1 ቁጥር ጻፊ አንዴ